ውሸት ውሸት ውሸት። አሁንም እዩ ደጋግማ እዩ አሸችል ነው። ያው ብዙዎቻችሁ ጋሽዬን ያገኘች መስሏችሁ ጓግታችሁ አይታችኋል። ጋሽዬ ምን ሊል ነው ምን አስተዋት ተስማማን ምናምን ሲል ግን ደግሞ ነገር ከማባስ ውጪ ምንም የመስማማት እንትን ምልክት አላየንም። ያው ብዙ ወሬዎቿ ምናምን የተስማሙ ለማስመሰል ሞክራለች። ግን ደግሞ ለማስማማት ሳይሆን የበለጠ ብሩክና ሀይሚን ለመለያየት ጋሽዬን ባልተገኘበት ቦታ ተገኝቷል ብላ የሆነ ነገሩን መስመር ለማስያዝ እየሞከረች ነው። ሰላም ውድና የተከበራችሁ የኔ ፋሚሊዎች እንዴት ናችሁልኝ? እንደምን ቆያችሁልኝ? እንግዲህ ሁላችሁም እንደምታውቁት ዛሬም ሰብስክራይብ ቻሌንጁ እንደቀጠለ ነው። ያው ብዙዎቻችሁ ታውቁታላችሁ የኔን ቻናል የምትከታተሉ ሰዎች ቪዲዮ ዝም ብላችሁ እያያችሁ ሰብስክራይብ ሳታደርጉ የምታልፉ ሰዎች ምናምን ሰብስክራይብ እንድታደርጉ በትህትና እንጠይቃለን። ያው ዛሬ ብዙ ቦታ ስለ ብሩክና ሀይሚ እየተባለው ውሏል። ትናንትና ማምሻ አካባቢ ብዙ ቤት ስለ ብሩክና ስለ ሀይሚ እየተወራ ነው። አንድ ሀብ ቤት ሲቀጥል ሚፍታ ቤት እያለ ደግሞ እዩ ቤትም ውለው እንግዲህ ላይቭ ላይ እነሱ ሳይደክማቸው እንደዛ ብዙ ቤት ገብተው እንኳን በሐሳብ እንኳን ገብተው ላይቭ ላይ ሳይደክማቸው ላይቭን ሲያቀጣጥሉት ነበር። ያው ብዙዎቻችሁ እንዳያችሁ ብሩክ ለሀይሚ እየዘፈነላት በቃ እየተዝናኑ በሳቅ እየሞቱ በቃ ዘና ሲሉ ነበር። ያው እዚህ የሚወራውን እዚህ የሚባለውን ነገር ቼክ ካላረጋችሁ እንደዛ ነው መሆን ያለባችሁ። በቃ ላላ ማለት አለባችሁ። ቼክ እንዳላረጋችሁ ማሳየት አለባችሁ ብዬ ስለማምን ማለት ነው። እዩ ውሸቷን እየደጋገመች እየቀጠለች ነው። በቃ እዚህም ውሸት ነው እዛም ውሸት ነው። በቃ በረገጠችበት ሁሉ ውሸት ነው። እኔ ነገር አረገበች እቺ ልጅ እውነትም ጋሽዬን አግኝታ ነገሩ በረደ ሰላም አገኘን ብዬ ሳስብ እሷ ይባስ ብላ ነገሩን እያባሰችው ነው። ከኔ ጋር ነው መኖር ያለበት ብሩኬ የልጁ አባት እኔ ነኝ ምናምን እያለ ከልጅ አባት ጋር ነው የምኖረው ምናምን። ኧረ እዩታይ በቃ ይበቃል። እንደ ነገር አታብሺ። ቢኒን ያሳስረዋለሁ ምናምን። ከካሜራ ጀርባ እኮ ማን እንዳለ እናውቃለን። ከካሜራ ጀርባ በእርግጠኝነት ቤተሰብ መናገር ስላለው ቢኒ ነው ያለው። ስለዚህ ለምን አርፍሽ ኑሮሽ እንደማትኖር የብሩክና የሀይሚ ህይወት ለራሳቸው እንደማታዩ አይገባኝም። ስለዚህ ከቢኒ ጋር ብዙ ነገር እንደነበረችና አሁንም እንዳለሽ ማስረጃዎች አሉኝ። ገባሽ? ማስረጃዎች አለኝ። ቤተሰብ በጣም ብዙ ማስረጃ አለኝ። ከቢኒ ጋር ስቲልና አብረው እንደሆኑ አሁን ያለችበት የታረሰችበት ከተማ ውስጥ አብረው እንደሚንቀሳቀሱና ያው ብዙ ኦዲየንሶች ያው እንደሚታወቀው ብዙ ተመልካቾች ወደ ውጭው አካባቢና ሌላ ሀገር እንደሆናችሁ ስለሚታወቅ እዛ አካባቢ ያለ ሰው ምንም አያመጣም በሚል አብረው እንደሚንቀሳቀሱ ደርሰንበታል ቤተሰብ። ስለዚህ አድቢ ይሄ በቃ እኔ የመጨረሻ ስለዩ የምናገረው ማስጠንቀቂያ ነው። ካለበለዚያ ይኸውልሽ እያረግሽ ያለሽ እያንዳንዱ ነገር ያየ ሰው አለ፣ መረጃም ተልኮልናል ምናምን ሁሉንም ነገር እናፈርጠዋለን። ስለዚህ አርፈሽ ቁጭ በይ። ራስሽም እንዳልሽ ነው በቃ ችላ ብሎሽ እየኖረ ነው። ችላ እንዳሉሽ አንቺም ችላ በይ። በቃ ወደ ራስሽ ህይወት ተመለሽ። አንድ ልጅ ነው፣ ለአንድ ልጅ ይሁሉ ዋይታ አያስፈልግም። አባቱ እንኳን ባይታወቅ ማለት ዝም ብለሽ ብቻሽን ማሳደግ ትችያለሽ። ሁለተኛው ደግሞ ያው ሀብቴ በጣም ሰርፕራይዝ አድርጎናል። ሁላችሁም እንደምትጠብቁት ሁላችንም እንደምንፈልገው ምን ጓጓለትን ነገር ለዳግማዊ ትንሳኤ ሽማግሌ ይልካል ብሎ ነበር። ያው እውነት ባረገው እያላችሁ ነው ብዙዎቻችሁ። እኔም እንደዛ ነው፣ እንደዛ ከሚሉ መሃል ነው። እውነት በሆነ እንደዛ ባረጉት እና ሽማግሌ ተልኩ በቃ አረ ልዩ ማናቸውም የትኛውም እነሱ ለመለያየት የሚሞከር የነሱ ጠላት መሸማቀቅና ማክተም አለበት የዛ ሰው ነገር። ስለዚህ የእዩንም ጀስት የሚመጡም አዲስ ፈላጊም ይመጣሉ ሁለቱን ለመለያየት የሚፈልጉ ምናምን የነሱም ነገር ይቋጫል ብዬ አስባለሁ። ሀብ እንዳለው ቢሆንና ቢሳካ እና ብሩኬ እውነትም አርጎት ሽማግሌ ቢልክ በጣም ደስ ይለኛል። እኔ ባለፈው ፕራንክ ሲያደርግ ሽማግሌ ልክ ያለው ብሎ ለብዙዎቻችሁ እየነገርኳችሁ ነበር። ይሄ ነገር ፈተና አይሁን እንዴ ብሩኬ ሃይሚ ምን እንደሚያስፈልግ ለሽምግልና ከመላኩ በፊት ምን እንደምትጠብቅ ከሱ ምናምን ለማወቅ የፈለገበት ቪዲዮ አይመስላችሁም ወይ ብዬ ነበር። ገባችሁት? መለስ ብላችሁ ማየት ትችላላችሁ። እና እንደዛም ነው አሁንም ስቲል ነው እየሆነ የሚመስለው እንደዛ ነው። በቃ ፈተናውን እንግዲህ አጠናቆ ብሩኬ ምን እንደሚያስፈልግ ለሽምግልና ያጣራበት ቪዲዮ ነው ያ ፕራንክ ቪዲዮ። አሳክቶለት እኔ ብሩኬ ሃይሚ ጋር ሽማግሌ ልኩ ምናምን ሁሉ ነገር ቢያልቅ በጣም ደስ ይለኛል። እኔ ትናንትና ቪዲዮ ያያችሁ ሰዎች ታውቃላችሁ ምን ስል እንደነበር። በቃ እኔ ብሩክና ሃይሚ ከዚህ በፊት አይጋቡ ወር ደግሞ አብረው መሆን የለባቸውም ከሚሉ ሰዎች ነበርኩ። አብረው መሆን የለባቸውም ስላችሁ በትዳር ማለት ገና ናቸው፣ ለትዳር ሕፃን ናቸው። ብዙ ከዚህ በኋላ የሚለያያቸው ነገር ይመጣል፣ መብሰል አለባቸው። በትንሽ ባባረባው ይጣሉ ነው ምናምን እያልኩ ነበር።
አሁን ግን ይሄ በቃ ይሄ ሰሞን በቃ ከኤፍሬም አጣልቷቸው ከታረቁ በኋላ ያቺ ትንሽ ቤት ከገቡ በኋላና አሁን ስቲል ነው እያደረጉት ያለው ነገር በጣም የሚገርም ነው። ቤተሰብ በቃ ባለትዳር መሆን አለባቸው እንድል አሳምኖኛል። በዚህ ሳምንት ውስጥ የሰሩት ቪዲዮ ብቻ ነው በቃ ቀልቤን እንትን ብሎታል፣ ገዝቶታል። ገባችሁ? በቃ አብረው መኖር ይችላሉ። እስከዛሬ ድረስ አብረው አንድ ቤት ውስጥ እየኖሩ ነው። ስለዚህ ለምንድን ነው የማይሆነው? አሁንስ ተጋብተው ምንም እኮ አዲስ ነገር የለም። ስትጋቡ የሚለወጥ ነገር የለም። ጀስት እንደ በፊቱ መሆን ነው። በቃ የሆነ አዲስ ነገር አለመፍጠር ነው። ቤተሰብ አዲስ ነገር ስትፈጥሩ አዲስ ነገር ስትሞክሩ ምናምን ነው እንጂ ትዳር ሊከብድ የሚችለው ጀስት አሁን እንደኖራችሁት ምንም እንዳልተለወጠ በፊትም እንደ ባለ ትዳር አክት ማድረግ ነው። ገባችሁ? በፊትም ባለ ትዳር እንደነበራችሁና በፍቅር እንደኖራችሁ በመተሳሰብ እንደኖራችሁ መቀጠል ነው። ያ ነገር ደግሞ ብሩክና ሃይሚን ይከብዳቸዋል ብዬ አላስብም። ቤተሰብ ይከብዳቸዋል የሚል ምንም ሐሳብ የለኝም። ስለዚህ አብረው መኖር ይችላሉ ከሚሉት ሽማግሌ ይላክ ከሚሉት ወገን ነኝ እኔ። ስለዚህ ብሩኬ በተቻለ ፍጥነት በቻልኩ አቅም ሀብ እንዳለው በቃ ሽማግሌ መላክ መቻል አለብህ። በቃ ሽማግሌ መላክ መቻል አለብህ። ስለዚህ ሀብ ይህን ነገር ማሳካት እንዲሰራ ማድረግ አለብህ። ይሄ በቃ እንደዚህ ነው አይነት እስከመቼ በቃ እንደዚህ ሰው እየለያያቸው ምናምን መሀላቸው እየገባ ልክ ብሩክና ሃይሚ ወንድምና እህት ይመስል አፍቃሪ መጣና ወይ እሱን በቃ እንደሌለ አድርገው ቆጥረው አክት ማድረግ ምናምን ያ ሁሉ ነገር የሆነ ስላላወጁት ነው አብሮነታቸው ወይ ደግሞ ትዳር ነው ብሎ ስላላወጁት ነው። ስለዚህ መጋባት መቻል አለባቸው። ሌላው ጉዳይ ደግሞ ቤተሰብ እንደምታውቁት ሚፍታ ቤት እንግዲህ ሃይሚ ተገኝታ ራሷ በአካል ደቅ ብላ ሚፍታ ጠፍቶ ነበር ታውቃላችሁ። የሱንም ቻናል የሆነ ለማንቀሳቀስ በሚመስል መንገድ ያው ታውቃላችሁ የሆነ ሰው ቻናሉ ዝቅ ሲል እይታው ሲወርድ ምናምን ብሩክና ሃይሚ በቃ አመላቸው ነው ገብቶ የዛን ሰው ቻናል ነቃ ላላ ማድረግ አመላቸው ነው። እንደዛ ለማድረግ ተገኝታ ነበር ሃይሚ። ሚፍታን በጣም ገርሙት ሊሞት ነበር ገባችሁ። ስለዚህ አዲስ ሐሳብ ይዞ መጥቶ ሚፍታ ብሩኬን ለማሳበጥ ያው ታውቃላችሁ ብሩኬ የማን ደጋፊ እንደሆነ አብዛኞቻችሁ ታውቃላችሁ። ሌንሶች ፎቶም ይለቃል፣ ቪዲዮ ላይ ለብሶት ይመጣል መለያው ምናምን እኛ ባንወደውም ያንን ክለብ እኛ የዛ ክለብ ደጋፊ ባንሆንም ያው የብሩኬ እንትን ማክበር አለብን አይደል? በቃ ፍላጎቱ ነውና የፈለገውን ክለብ መደገፍ ይችላል። ስለዚህ እኛ ደግሞ ሃይሚን በሚፍታ አማካኝነት የኛ ወገን ማንቼ አድርገናታል። ስለዚህ ሃይሚን ከዚህ በኋላ የማንቼን ስም ከፍ የብሩኬን አርሴን ደግሞ ጣል ማድረግ ግዴታ አለብሽ። ያው ብዙዎቻችሁ ደስ እንዳላችሁ ተስፋ አደርጋለሁ። ምክንያቱም ሁለቱም አንድ አይነት ቢሆኑ የሆነ የሚጨንቅ ነገር አለው ገባችሁ። ቢያንስ የሚያከራክራቸው የሚያጨቃጭቃቸው ለቪዲዮ እንኳን ሀሳብ የሚሆናቸው ይመስለኛል። ተቃራኒ መደጋገፋቸው ኳስ ያለቀን ምናምን ቪዲዮ መስራት ይችላሉ ገባችሁ። ቪዲዮ እንደዚህ ዛሬ አርሰናል ጨዋታ ካለው አርሰናል ካሸነፈ ምን ታረጊልኛለሽ ቅጣት ምናምን በወይ በስጦታ ምናምን ማድረግ ይችላሉ ገባችሁ። ማንቸም ያለቀው ካሸነፈ ምን ታረጊልኛለህ ምናምን የሚባል ሐሳብ ይመጣል ገባችሁ። ክርክሩ ምኑ ቤት ያደምቃል ብዬ ስለማስብ ሁሌ ጸጥ ረጭ ሰላም ፍቅር አይሆንም ገባችሁ። ስለዚህ የሚያከራክራቸውን ነገር ሚፍታ ይዞ ብቅ ብሏል። ሚፍታ ከልብ እናመሰግናለን። ምክንያቱም ማንቼ ለማድረግ መወሰን ቀዩን መለያ እንድትለብስ ማድረግ በጣም ደስ ብሎኛል። ስለዚህ ብሩኬ ምን እየተሰማው እንዳለ ባቅ ደስ ይለኛል። የምሬ ነው ቤተሰብ። ሃይሚን የዛሬ ቪዲዮ ላይ ስትመጪ የማንቼን መለያ አድርገሽ በቃ ፋፈሽ ብለሽ የብሩኬን ሪአክሽን ማየት አለብሽ። የሚፍታን ቪዲዮ ያየዋል አውቃለሁ፣ ግን ደግሞ እሱ ፊት ላይ ታረጊዋለሽ አታረጊው የሚለውን ማወቅ አለብን። እውነትም የኛ ወገን ነሽ እንዴ ምናምን ማለት አለብን። ስለዚህ ሚፍታም ያው ቻናሉ ነቃ እንዲልለት እያገዙትም ይመስለኛል። ምክንያቱም እንደዚህ አይነት ሐሳብ እኔ ለቪዲዮ ይመጣል ብዬ ስላላሰብኩ ጀስት በኖርማል መጨረስ የምትችሉት ነገር ነው። በቃ ማንቼ ደጋፊ አድርጋታለሁ ለኢንስታግራም ፎቶ መነሳት ትችሉ ነበር ብዬ ስለማምን ያው ሚፍታም ጠፍቶ ነበር ምናምን እንደምታውቁት። ስለዚህ ብዙ ነገር ተፈጥሯል ሚፍታ ቻናል ላይ እየለቀቀበት ስላልሆነ ወራርዶ ነበር። ያንንም ነቃ ለማድረግ ሃይሚ ተገኝታለች እና በተረፈ ቤተሰብ ብሩክና ሃይሚ የምሬ ነው በቁም ነገር ሊያስቡበት የሚገባው ነገር አንደኛ የሰዓት ነገር ሰዓት በጣም መታሰብ አለበት። ወደ 12 ሰዓት ግድ መምጣት አለበት። ምክንያቱም ብዙ ኦዲየንሶችም የለመድናቸው ብዙ ሰው የሚጠብቃቸው 12 ሰዓት ላይ ነው። ያው የጾም ጉዳይ ምናምን ሆኖ ገፋ ተደረገ እንጂ ሰዓቱ የብዙ ሰው ጥያቄ ነው። አሁንም ስቲል ነው ብሩኬ ማሻሻል አለበት ብዬ ማስበው እሱን ነው። ሁለተኛው ደግሞ የቀለበት ወር ደግሞ የሽምግልናው ነገር በጣም ሊታሰብበት ይገባል። ቤተሰብ ወይ ቀለበት ወይ ሽምግልና ከሁለት አንዱን መርጠው ማድረግ አለባቸው። እርስ በርስ እንደተጣመሩና
አብሮነታቸውን ለሰው ለህዝብ ማወጅ አለባቸው። ገባችሁ? ከዚህ በኋላ ጠላት ምናምን የሚያስቸግር ሰው አይመጣምና ብዬ ስለማም ቢያንስ ሙሉ አይመጣም ማለት ባይቻልም ይቀንሰዋል። ገባችሁ? ኦኬ እኔ ባለትዳር ሴት ጋር ምን አስኬደኝ፣ ኦኬ ባለትዳር ወንድ ጋር ምን አስኬደኝ የሚባለው ነገር ይመጣል። ይሄ ግልጽ ነው ቤተሰብ። ስለዚህ ያንን ነገር ማሰብ አለባችሁ ብያ በቁም ነገር መያዝ አለባችሁ። ከኔ ቃል ኪዳን ቀለበት እስከ ዛሬ ድረስ ለምን እንዳላሰረላት እኔ በጣም እስካሁን ግራ የሚገባኝ ነገር በጣም እንትን ናቸው ይገባኛል። በጣም የሆነ አላር እንትን ለመሆን እየሞከሩ ነው። በጣም በቃ ሲበዛ እንትን ናቸው፣ ቁጥብ ናቸው። እንደዚህ ነው ያን ነገር እወድሻለሁ፣ አፈቅርሻለሁ ራሱ የምትሰሙት ከስንት አንዴ ነው። ከስንት አንዴ ወይ የተጣሉት ታይም ነው ወር የሆነ ታይም ነው የምትሰሙት፣ የማትሰሙት ነገር ነው። ስለዚህ ይሄንን ነገር ማሻሻል መቻል አለባቸው። እወድሃለሁ፣ አፈቅርሃለሁ ምናምን ባይኖርም ችግር የለም፣ ግን ደግሞ የቀለበት ጉዳይ ምናምን መታሰብ አለበት። ቪዲዮ ላይ እንደዛ ስታወሩ ምናምን ለሰማ ሰው እውነት እህትና ወንድም ናችሁ ባይል ይገርመኝ ነበር። እንደዛ ቁጥብ ብላችሁ ለመነካካት እየፈራችሁ ምናምን አንዳንዴ ማሳየት ያለባችሁ ነገር ማሳየት አለባችሁ ብዬ ስለማምን ቤተሰብ በእኔ ሀሳብ ተስማማላችሁ አትስማሙ? እስኪ ኮሜንት ስራ አሳውቁኝ። ሌላው ደግሞ ብሩክና ሃይሚ በጸዴ ነገር መምጣት አለባችሁ። ብሩኬ ብድርን መመለስ አለበት። ይሄ ለብሩኬ ነው። ብድርን መመለስ አለበት። ጸጥ ማለት ችላ ማለት የለብም። የሃይሚን ጉዳይ ከዚህ በላይ ምንም አላችሁም። ሶስቱም ጉዳዮች ለማየት ሞክረናል። ለዩንም የመጨረሻ ማስጠንቀቂያ አስጠንቅቀናታል። ከዚህ በኋላ ወደ መስመሯ ትመለሳለች ብዬ አስባለሁ። ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። በቀጣይ ቪዲዮ እስካገኛችሁ ቤተሰብ ሰላም ቆዩ።